Yeah. 'Cause
ኢሳይያስ ምዕራፍ 45 ቁጥር 1 እናንብበው አብረን በጌታ በኢየሱስ ክርስቶስ ስም እናነባለን። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛን ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹም በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። በፊትህ ያነበባችሁ ነው። በፊትህ ተራሮችንም ምን አደርጋለሁ? ትክክል ያደርጋል። የናሱንም ደጆች ሰብራለሁ፣ የብረቱንም መወርወሪያዎች በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የተሰወረው መዝገብ በስውርም የተደበቀውን ሀብት እሰጣለሁ። ሃሌሉያ በሉ። ምን ላልኩት? ምን ላረኩት? እግዚአብሔር ከቀባው ጋር ይቆማል። ሴት ልትሆን ትችላለሽ፣ ወንድ ልትሆን ትችላለህ፣ የተማርክ ልትሆን ትችላለህ፣ ያልተማርክ ልትሆን ትችላለህ፣ ከፍ ያልክ ሰው ልትሆን ትችላለህ፣ ዝቅ ያልክ ልትሆን ትችላለህ። እግዚአብሔር ከቀባው ሰው ጋር ይቆማል። ከጎናችሁ ያለውን ሰው እግዚአብሔር በሉት፣ ከቀባው ጋር ይቆማል። ምን ላደረኩት አለ? ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትን ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። አምጣ ወደዚህ። ከባጃጅ ውስጥ ይጮሃል። ቆይ ሁኑ፣ እዛው ሁኑ፣ አትንካ። ቆይ እንዳለ ሁኑ። ኢየሱስ ምንድነው? ኢየሱስ ምንድነው? ማይክ ቶሎ በል። ሻላፋዶራ ባጀር በክራራ ባባባባባባ ሱዳራ ባባበሺዳ እንዳትነካ ጃማ ሶፕራዶ ባጀኔ መክራላ ሆና ማትራላ ቦራ ባባባባባስ ጀክራፋዶ ባዲያ ባባባባባ እጆቻችሁን ዘርጉ። ተከተሉኝ በመንፈስ እጆቻችሁን ዘርጉና ቁሙና እጆቻችሁን ዘርጉ ወደ ኋላ ሻታራባ ሳንታራ ባዲያ ቦሮሳ ቫኒማ ሱፕራዳ ላባጃኒያ ማማማማማማ ጀና ኮራ ባባባባ ሲያራቦባ በናዝሬቱ በጌታ በኢየሱስ ክርስቶስም የክፉ ስራ የፈረሰ ይሁን። የክፉ ስራ የፈረሰ ይሁን። የክፉ ስራ የፈረሰ ይሁን በኢየሱስ ደም። ሳት በኢየሱስ ደም በኢየሱስም በኢየሱስም ተቃጠለ። እግዚአብሔር በኢየሱስም ማይቲ ኔም ኦፍ ጂሰስ በኢየሱስም የተወጋ ይሆን። እጆቻችሁን ዘርጉ። በኢየሱስም በኢየሱስ በሉልኝ። አኔ በኢየሱስ በሉልኝ። በኢየሱስ በሉልኝ። እሳት በጌታ በኢየሱስ ስም እሳት በሉልኝ። በጌታ በኢየሱስ ስም እሳት በሉልኝ። በጌታ በኢየሱስ ጸጉሯን እሳት ታረኩት። እሳት አድርገነዋል። በጌታ በኢየሱስ ስም ተቃጠል በሉት። ተቃጠል በሉት። በጌታ እሳት በሉት። እሳት በሉ በጌታ በኢየሱስ በናዝሬቱ በኢየሱስ እሳት በላይ ላይ ወደቀ። እሳት በላይ ላይ ወደቀ። የፈረሰ ይሆን ሲል እግዚአብሔር ክብር አምጡ።
እጆቻችሁ ወደዚህ ወደ ኋላ ዘርጉ። ወደ ኋላ ዘርጉ። ወደዚህ ዛጋ በፀጉሯ ላይ የተደገመባት ድግምት ነው። እንድታብድ የተሰራባት ያበሏት ነገር አለ። የጠጣችው ነገር አለ። በመንፈስ ቁጥጥር ውስጥ ናት። እዩ የእግዚአብሔርን ኃይል አሁን በኢየሱስ ስም በሉ። አንድ እዩ ሁለት እዩ የእግዚአብሔር መንፈስ ይመታው በኢየሱስ ስም በል። እየጮክና እያጓራ እየጮክና በጌታ በኢየሱስ ስም በጌታ በኢየሱስ ስም እያጓራ እየጮክና እያጓራ እየጮክ ልቀቁ። መንገዱን ክፈትለት። እየሮጥክና በጌታ በኢየሱስ ስም እየሮጥክና እሳት ወደቀበት በኢየሱስ ስም በሉልኝ። አንድ ጊዜ መቋቋም አቃተው። ይው ልብሷን እሳት አድርጌዋለሁ፣ ጫማዋን እሳት አድርጌዋለሁ፣ ፀጉሯን እሳት አድርጌዋለሁ። በስሙ ኃይል፣ በደሙ ኃይል፣ በመንፈሱ ኃይል ኢሊ እግዚአብሔር ሲሰራ እግሯ ላይ ነው እሳት የወደቀው። ተመልከተ እግዚአብሔርን እሳት፣ ተመልከተ እግዚአብሔርን እጅ። ይው እግዚአብሔር ሲሰራ፣ ይው በእግዚአብሔር ኃይል፣ ይው ሲወጉ መናፍስቶች እጇ ላይ ወደቀ። እጇን ይው ሲመታዊ ይው እግዚአብሔርን ኃይል፣ ፀጉሯ ላይ መጣ እግዚአብሔር እሳት። ወገቧ ላይ እሳት ወደቀ። ተመልከት። እዩ ሲመታው እሳት ወገቧ ላይ እጇ ላይ ወደቀ እሳቱ እጇ ላይ ወደቀ። በውስጡ ያለው መርዝ አሁን እንዲወጣ አዛለሁ። አውጣ በጌታ በኢየሱስ ስም። መርዙን ከሆዷ እያስመለስክ አውጣ ቶሎ። ያስታወቁታል። እጆቻችሁን ዘርጉና በኢየሱስ ስም በሉ። አውጣ። መንፈሳዊ ሆስፒታል ነው። አውጣ በጌታ በኢየሱስ ስም በሉት። በጌታ በኢየሱስ ስም በሉት። ውጣ በሉት። ውጣ በሉት። ቶሎ በል። ልክ በሰውነቷ ውስጥ አሁን አንድ አሮጊት ሴትዮ ያለው በጣም ያረጀች አሮጊት ሴት እዩት። ተነስ በጌታ በኢየሱስ ስም በእግር ቁም። እዩ በጣም ኦልድ አሮጊት ሴት ናት ውስጡ ያለችው። አሮጊት ሴትዮ የ101 ዓመት አሮጊት ሴት እዩ። እሷ አታውቅም፣ በውስጧ ግን አሮጊት ሴት ነው ያሉት። እዩ ና ወደዚህ ተራመድ በጌታ በኢየሱስ ስም። እኚህ ሴትዮ ናቸው ውስጧ ያሉት። አያችሁ? እኚህ ሴትዮ ናቸው። አሮጊት ናቸው። መንፈሱ ነው በውስጧ። ልጅቷ እንዳትሰራ ብዙ ራዕይ ያላት ብዙ እቅድ አላት፣ ግን ምኗም እንዳይንቀሳቀስ አድርጋ ውስጧ የገባች ሴት ናት። ና ተራመድ። ይሁ ወገቧን ይዛ አሮጊቷ የአምላኬ እሳት Jesus is wonderful. Jesus. አንድ ሰው ጮሆ ኢየሱስ ያድናል ይበል። ኃያል ሰው ካለ እጁን ከፍ ያርግና ኢየሱስ ያድናል ይበል። ኢየሱስ ያድናል። ከመንገድ ላይ አጋንንቶች የሚጮሁበት ዘመን መጣ። በበር እንኳን ማለፍ የማይችሉበት ዘመን መጣ። ዘመኑ አሁን ነው የሚል አሜን። ጂሰስ ሃሌሉያ። በናዝሬቱ በኢየሱስ ስም ነፃ ውጪ። በናዝሬቱ በኢየሱስ ስም ነፃ ውጪ። ሕይወትሽ በሙሉ በጌታ በኢየሱስ ስም ከዚህ ቀን ጀምሮ የእረፍት ይሆን፣
ሰላምን አውጃለሁ። ሰላም ሆኚ። እረፍትን አውጃለሁ። በኢየሱስ ስም እረፊ። ከዚህ ቀን ጀምሮ በኢየሱስ ስም የሚያስጨንቅሽ የተቆረጠ ይሁን። የሚያውክሽ የተቆረጠ ይሁን። ሰላምሽን፣ እረፍትሽን፣ ደስታሽን፣ በረከትሽን፣ ጉብኝትሽን እግዚአብሔር ዛሬ ቤትሽ አስገባ። ከዚህ በኋላ ዘመንሽ ይስሐቅ ሲተናገሩ በዘመንሽ ይስሐቅ ይሆናል ብሏት። ከሞን ዘመንሽ ይስሐቅ ይሆናል ብሏት። ሃሌሉያ እህቴ ጌታ ገላገለሽ። አሜን። እንዲህ አድርጎ ያሳርፋል። አሜን። ከ2000 ዓመተ ምህረት ጀምሮ ስራ ሰርቼ አላውቅም። በፊት ጨረታ ነበር ምሰራ። አሁን በጃና በመጀት ነው የምኖረው። ጌታዬ ምንድነው ብዬ ባለፈው ሳምንት ራሴን ላጠፋ ነበረ፣ ግን ልጅ ስላለኝ ልጁን ለማንሰጥቼ ጌታዬ እጠፋለሁ። በጃና በመከራ ሞትኩኝ፣ በረሃብ ሞትኩኝ፣ በርዛት ተገረምኩኝ። ከ2000 ዓመት በፊት ብላት መግቤያለሁ። ሐዋሳ ዩኒቨርሲቲ መግቤያለሁ። ሰው ብር ሳይኖረው እኔ በሚሊዮን ነበረኝ። አሁን በጃ እኖራለሁ። ጌታዬ ብዬ ራሴን ላጠፋ ነበር ባለፈው ሳምንት። ሁሉን ነገር አይተዋን መድኃኒት ቤት አስቀምጫለሁ። ልጄን ግን ለማልስጠው ብዬ እኔ የተቀበልኩት እስካሁን። ትናንት መጣሁኝ። ትናንትናም እዚህ አደርኩኝ፣ አልሆነልኝም። ዛሬ ደግሞ ስልክ ደውዬ አገልግሎት አለ ሲል መጣሁኝ። ሃሌሉያ። ባለማወቅ የኖርኩባቸው ዘመናቶቼ ዳግመኛ እንዳላያቸው በአምላኬ ረሳኋቸው። ዳግመኛ እንዳላያቸው በአምላኬ ረሳኋቸው። እውነት ተገልጦልኛልና ወደ ኋላ አልመለስም። እውነት ተገልጦልኛልና ወደ ኋላ አልመለስም። ባለማወቅ የኖርኩባቸው ዘመናቶቼ ዳግመኛ እንዳላያቸው በአምላኬ ረሳኋቸው። ዳግመኛ እንዳላያቸው በአምላኬ እጆች ከፍ ይበሉና እውነት ተገልጦልኛል፣ እውነት ተገልጦልኛልና ወደ ኋላ አልመለስም። እውነት ተገልጦልኛልና ወደ ኋላ አልመለስም። ባለማወቅ ዘመናቶቼ ዳግመኛ እንዳላያቸው ረሳኋቸው። እንዳላያቸው ለመጨረሻ ጊዜ እውነት ተገልጦልኛልና ወደ ኋላ አልመለስም። እውነት ተገልጦልኛልና ወደ ኋላ አልመለስም። ባለማወቅ የኖርኩባቸው ዘመናቶቼ እንዳላያቸው በአምላኬ ረሳኋቸው።
አሮጊት ሴትዮ ነው ማየው ነው ጉስቁል ያሉ ከቤተሰቦቻችን ከዘመዶቻችን ደሃ እሳቸው ናቸው። ከእሳቸው ውጭ ብዙ ደሃ ናቸው። ጎስቋላ ናቸው። አርጅተው ነው የሞቱት። ከሚገባ በላይ ትልቅ ሴት ናቸው እሳቸው። በጣም አሮጊት። በጣም አሮጊት። ጌታን አያውቁም። ይኸውልሽ እሳቸው ነበሩ አንቺ ውስጥ እስከዛሬ። እሳቸው ሲሞቱ አንቺ ስራ ቆምሽ? እኔ መጀመሪያ ዩኒቨርሲቲ ገባሁ አዲስ አበባ 6 ኪሎ። በጣም ማለት እኔ ጎበዝ ተማሪ ነኝ። በቃ በራሴ ብዙ ልጆችን አስጠናለሁ። ልክ 2 ዓመት እንደተማርኩኝ ጭንቅላቴን ያመኛል፣ ጸጉሬ ይቦጫጨቃል። ተውኩትና መጥቼ ቤት ቁጭ አልኩና በቃ ቤት ቁጭ ብዬ እናቴ ላይ ከማስቸግራት ብዬ ስራ ጀመርኩ። ስራ ንግድ ውስጥ ገባሁ። ዝም ብዬ ወዲያው ብላት ያገኛል ማሰልጠኛ ማለት እዛ ቀለብ ስመገብ በትንሽ ብር ነበር የተነሳሁት። ብዙ ብር አገኘሁ። እዚህ መጣሁና እንደገና እንጀራ ጀመርኩኝ። እንጀራ ብዙ 18,000 20,000 በቀን እንትና ከዛ 2,000 ጥር ላይ ሁሉ ነገር ተበላሸ። እንጀራው በሙሉ አሸዋ ይሆናል፣ አፈር ይሆናል። የተቦካው ሊጥ ይገማል፣ ይሸታል። ሮቶ ታጥቦ በወይራ ታጥኖ ለጠዋት ለሊት የተቦካው ለጠዋት ገምቶ ያድራል። ከዛ ከሰርኩኝና ወደ 2 ሚሊዮን ብር 2000 ላይ ከሰርኩ። 2000 ዓመተ ምህረት ላይ 2 ሚሊዮን ብር ከሰርኩ። 2 ሚሊዮን ብር ሙሉ ማለት ያ ቤተ የሐዋሳ ከተማ ህዝብ ያውቃል። ከዛን ቀን ጀምሮ ስራ በፍጹም አይሳካልኝም። እንደገና ደግሞ ስራ ማልሞክረው ስራ የለም። እንደ ወንድ ለሊት ተነስቼ ናዝሬት ሄጄ እህል ጭኜ 9 ሰዓት ሐዋሳ ገብቼ አራግፌ በየወፍጮ ቤቱ ሰጣለሁ። ግን የ200,000 ብር እህል ካመጣ መጨረሻ ላይ እጄ ላይ ብሩ ሲገባ ወይ 80,000 ብር ወይ 40,000 ብር ነው ማለት። እኔ ምግብ ብዙ በተፈጥሮ የራሱ አልበላም፣ ልብስ ለራሴ አልገዛም። ቢያንስ ለልጄ ትምህርት ቤትና ለቤት አስቀምጣለሁ። ብሩ ግን የት እንደሚገባ እና ከዛ የተነሳ በጣም ብዙ ዕዳ አለብኝ። አሁንም ላሞች አንድ ገዛውና ከቁጠባ አውጥቼ ልጁ ከሚራብዬ ማለት ነው። እኔ በትያፈስኩ እኔ እየጠረኩ ማለብ ስለማልችል እሱን ስል ላሞቹ በሽተኞች ናቸው። ላሞቹ እንደገና የቁጠባ መከፈል ስላለበት እኔ በእግዚአብሔር ፊት የምናገረው በቀደም ለታ 13,000 ብር ሲመጣ የወተት ኪራይ 6,600 ብር ዕዳ ከፈልኩና እናቴም ነበረች ብትፈልግ አመጣታለሁ። ጌታ ወይ ምንድነው የምንበላው? እሺ ምንድነው የምንለብሰው? ምንድነው የምናደርገው? እንደገና የሰው ብር ቁም ሰበሰብኩና እሺ ውሃ ቤት ልክፈት አንቺ ላሞቹን ስሪ አልኳትና እሷ ላሞቹን እየሰራች እኔ ውሃ ቤት ከፍቼ በብሩ ውሃ ገዛው። ውሃውም የለም ብሩም የለም። ትናንትና መጣውና የእሳቸው ልጅ የወንድሜ ጓደኛ ነው። እኔ ጌታዬ 2 የተዋን መድኃኒት ቤት ውስጥ አለ ቁጭ አለ። ሳሸተው አንዱን ከፍቼ በኃይል እንትን ይላልና ሽታ እኔ ጌታዬ እሺ ራሴን ላጥፋ፣ ልጄ ምን ታደርገዋለህ? ወይ መጀመሪያ ልጄን ግደለውና እሺ እኔ ራሴ ልጥፋ። ለምን መሰለህ ልጄ አባት የለም። እንደገና እናቴ ላይ ሱጥ ይሞታል። ስለ ኑሮ አይደል ምን ለብሰው የለም ምን በላይ ምን ዕዳ ነው ምን ከፍለው ከ2000 ጥር ዓመተ ምህረት የጀመረ ነው ይሄ ነገር። 1 ዓመት አይደለም 2 ዓመት 3 ዓመት መንገዶች እንደገና የምሰራው ስራ ባጣ የእናቴ ወንድም አለ ጫት የሚሸጥ እሱ ጋር ሄጄ ቡና ማፍላትና ውሃ መሸጥ ጀመርኩኝ። ከትናንትና በዛኛው ሳምንት ሙሉ ጾሜ 4ቱን ቀን ጾሜ ጌታዬ እኔ ወንዶች መካከል እንደገና ጌታ እናንተ ማከብሩ ሰዎች መካከል ቀኑን ሙሉ ብልግና እያወራሁ እውላለሁ። ለምንድን ነው አንድ ነገር ማታረገው? ብዙ ጓደኞች አሉኝ፣ ግን መንገዱ በሙሉ የተዘጋ ነው። አያትሽ የሞተችው መቼ ነው? 90 ቤቱ 93 94 እንደዛ ግን ከእናቴ ጋር በጣም ጥለኞች ነበር በሃይማኖት የተነሳ እና አያቷም ሲሞቱ አውቃለሁ። እኛ በጣም ነው ምን አያቷ በጌታ አይደሉም። አንቺ ልጠይቅሽ አይደሉም፣ ጌታን አያውቁም። ዘመዶቿ ሁሉ አይደሉም፣ ከጥንቆላ ጋር የተገናኙ ናቸው አያቷ። ልክ ነው፣ ሁሉም ልክ ነው። አቤት ሁሉም ልክ ነው። ሁሉም አሁንም ያሉት እንደዛ ነው፣ በባዕድ አምልኮ ነው። አዎ አያትሽ ላይ ያለው እናት ብቻ ነች ክርስቲያን ከነ ልጆቿ። የአያቷ መንፈስ ነው ለውስጧ የገባው። አሮጊት ሴት ናቸው ነው የማያቸው። ዛሬ አሮጊቷን በኢየሱስ ስም አስወጥተናል። አሜን። እስቲ እጆቻችሁን ዘርጉ። በጌታ በኢየሱስ ስም በሉ። ከህይወቷ ላይ ከስራዋ ላይ
የጨለማ አሰራር የፈረሰ ይሆን። አንድ ረቢ በጌታ በኢየሱስ ስም ስልጣን የተመታ ይሆን። ቡሃቃዋን የሚያገማ ቤቷን የሚያገማ ጤናዋን በኢየሱስ ስም በክፉ የመታ አንጀቷን ማህፀኗን ያበላሸ በኢየሱስ ስም የዲያብሎስ ሥራ የፈረሰ ይሆን። እጆቻችሁን ዘርጉና የዲያብሎስ ሥራ ይፍረስ በሉ። የዲያብሎስ ሥራ የፈረሰ ይሆን በሉ። በኢየሱስ ስም የፈረሰ ይሆን በሉ። በኢየሱስ ስም ውጣ የጮክ ሳት በሉልኝ አንድ ጊዜ። ሳት በሉልኝ አንድ ጊዜ። ሳት በሉልኝ አንድ ጊዜ። ሳት በሉልኝ አንድ ጊዜ። በኢየሱስ ስም በሉልኝ። እሳት አድርጌዋለሁ። እሳት አድርጌዋለሁ። እሳት አድርጌዋለሁ። እሳት አድርጌዋለሁ። እሳት አትችልም። ስልጣን የለህም። ስልጣን የለህም። ሲሸነፍ እኮ ነው። ቅድም መግደል ይችል ነበር። ለምን ዝም አለ? ትናንት በእጁ ስራ አልነበረች? ይፎክራል። ሲሸነፍ ነው። አትችልም ብሉት እስቲ። እሳት አለ በውስጣቸው ማንም አይችል ሊያጠፋቸው፣ አይቻሉም ሲነኳቸው፣ ተዋጊ ነው አምላካቸው። ቀና በል። አይኗን ክፈት። አይኗን ክፈትና ቀና በል። አትችልም በሉት። በኢየሱስ ስም በሉት። ፍረስ በሉት። በል 3 ጊዜ ጩህና ልቀቃትና ሂድ። 3 ጊዜ በኃይል ህይወቱ አለቀ። በኢየሱስ ስም 2 የመጨረሻ ህይወቱ አለቀ። ሂድ በኢየሱስ ደም። በኢየሱስ ስም ነጻ ትውጣ። I declare you are free in the name of Jesus. ነጻ ነሽ። በኢየሱስ ስም ህይወቷን በሙሉ ነጻ አወጣው። ኑሯን ሁሉ በኢየሱስ ስም ነጻ አወጣው። የታሰረችበት ገመድ ይበጠስ። አሜን። የአምላክ መንፈስ ስምሽ ማን ነው? በላይነሽ። በላይነሽ እዚህ ጋር ለምን መጣሽ? የቱ ጋር ነው የተቀመጥሽው? እዛ ጋር ተቀመጥኩት። ከማን ጋር ነው የመጣሽው? ብቻ ነኝ የመጣሁት። እሺ። እዚህ ልመጣ አላሰብኩም። ከሰው ቤት ነው የምሰራው። ከሰው ቤት እየሰራሁ ያለ ሴቲቷ ዝም ብላ ትመታኛለች። ትመታሻለች? አዎ። ገንዘብሽን አልሰጥሽም ብላ ልብሶቿን ስትወረውሮ የሆነች ዘመድ አለችኝ እዚህ ጋር። እሷ ጋር ቤት አስቀምጬ ልብሶችን ዝም ብዬ ወጣ። በቃ ጥፍጥፍ አለኝ። በቃ ሀሳቤ ውስጥ ሁሉ ወይ ሞች ወይ የሆነ ነገር ሆኛ ስለኛ ቀን ምንድነው ምን ሰማህ ነው እዚህ ሀገር ወይ ሀገርና አለደም ማህደም ገንዘብ የለኝም። ጌታ ሆይ አንተ ምን ነው እኔን አታኝም አልኩና ወደ ዝም ብዬ መጣ። ወደዚህ አትቀመጭ ይለኛል። ግድ በኢየሱስም እቀመጣለሁ ብዬ እቀመጣለሁ። ቀጥ ብሎ አምጥቶኝ ሬሳ አሳየኝ። ደም አየሁ። ከዛ ጧት ሄዳለሁ ብዬ ስወጣ እዛ ጋር ስሄድ አዙሮ ወደዚህ ይዞ መጣኝ።
አሁን ምን ተሰማሽ? በጣም ደስታ ተሰማኝ። ውስጤ በጣም ደስ ብሎኛል። አሜን። ሴትዮዋ የምትደበድብሽ ሴትዮዋ መጥፎ ሆና ሳይሆን አንቺ ውስጥ ያለው መንፈስ ነው ሴትዮዋ እንድትመታሽ የሚያደርገው። ታናድጃታለሽ፣ ታስቆጫታለሽ፣ የምትልሽን ነገር አትሰሚም። ልክ ነው። ለዛ ነበረ። አሁን መንፈሱ ሄዷል። አሁን ያገኘሽ ሰው ሁሉ ይወድሻል። አሜን። አሜን በሏ። አንዳንድ ሰው ብግን ያደርጋል አይደል? ያናድዳል። ሰውየው አይደለም መንፈሱ ነው። አንዳንድ ሰው እንኳን ስቆ የሚያናድዳል፣ ሲስቅ ራሱ የሚያናድዳል። ስቆ ውስጥ የሚያበሳጫል። ውስጡ መንፈስ ያለበት ሰው ነው። ዛሬ ያ መንፈስ ከናንተም ላይ ከቤታችሁም ላይ ከዘራችሁም ላይ ተነቅሎ ሄደ።